እንዴት ናችሁልኝ የኔ ውድ ቤተሰቦች? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ያው አርፈድፈድ አድርጌያለሁ፣ ግን ያው ላይፍ ነው፣ ምንም ማድረግ አይቻልም። የግል ስራ፣ የግል ህይወት፣ ብዙ ነገሮች አሉ እና ሀይሚዬም ብሩኬም ስቶሪ ያደረጉት ነገር አለና ኢንስታግራም ላይ የሚገርም የመልስ ምት ነው። እንግዲህ አንድ አለች ሮዛ የምትባል ባይዘወይ ማለት ነው። አንዳንድ እህቶቼ ሮዛን ክፉ አትናገሪያት፣ ነገ ይታረቃሉ፣ ነገ ሰላም ይሆናል እና እነሱ አንድ ሀገር ልጆች ናቸው። ባይሆን ምከሪያት እያላችሁኝ ምከሯት፣ ሀብም ይግባበት ብላችሁኛል እና እህቶቼ ልክ ናችሁ። አንዳንዴ ክፉ መናገርም አስፈላጊ አይደለም። እሷ መጥፎም አደረገች እንግዲህ የራሷም ሌላ አላማ ይኖራትም ምንም ይኖራት፣ እኛ መጥፎ በመናገር የምናተርፈው ነገር የለም። ምክንያቱም መጥፎ መናገር ወይም ደግሞ መሳደብ የጥሩ ሰውነት መገለጫ አይደለም፣ የመጥፎ ሰውነት መገለጫ ነውና እኛ እሷን መጥፎ የምንናገር ከሆነ ክፉ የምንናገር ከሆነ እውነት ነው ከእኛ ከሷ ምንም አንሻልም ማለት ነው። በምንም አንሻልም እና እህቴ በጣም አመሰግናለሁ እንደዚህ ብለሽ የመከርሽኝ። እውነት አንዳንድ እህቶች ግን ጥሩ ኮሜንት ጥሩ ገንቢ የሆነ አስተያየት የምትሰጡ እኛን የሚጠቅመንን ነገር ኮሜንት የምትጽፉልን ሰዎች እንድናስተካከል የምትረዱን በጣም ከልብ ነው የምናመሰግነው። እውነት ጥሩ እህቶች አሉ፣ መልካም የሚናገሩ እኛም ቤት ሆነ ሌላም ቤት ጥሩ ኮሜንት የሚጽፉ ልጆች አሉና በጣም ነው የምናመሰግናችሁ። እውነት አንዳንዴ ኮሜንት የማንመልስ ማላይ ይመስላል፣ ግን አያለሁ እውነት። በተመሳሳይ ደግሞ መተው እኛ ጋር መጥፎ ኮሜንት የጻፉ ልጆች ተከትላችሁ ደግሞ ሌላ ቦታ ስትሄዱ እንደዛው ተመሳሳይ ኮሜንት ጽፈው እናገኛቸዋለን። እና አንዳንድ ጊዜ የሆነ ሰው ጥፋት አጥፍቷል ወይም ተሳስቷል ብለን ካሰብን ምክር መምከር እንጂ መጥፎ ነገር መናገር ከነሱ ምንም የተሻለን አይደለንም ማለት ነው። እኛም የነዛው አይነት ሰው ነን ማለት ነው። እና እንግዲህ ሩዛ ብሩኬም የራሱ የሆነ ኮሜንት ሰጥቷታል፣ ማነው መልስ ሰጥቷታል። ሀይሚዬም እንደዛው። ሀይሚዬ የሆነ ሼር ያደረገችው አንድ ወንድማችን አለ፣ መካሪ ወንድማችን አሌክስ ይባላል። በጣም ምርጥ መካሪ ነው። በጣም ምርጥ ሰው ነው። ቲክታከር ነው። እጅግ በጣም ብዙ ተከታዮች ናቸው ያሉት። በጣም ብዙዎችን ያነጸ ነው። እውነት ለመናገር እኔ በጣም ተከታዩ ነኝ፣ በጣም አዳማጩ ነኝ፣ በጣም እከታተለዋለሁ። በጣም ምርጥ የሆነ ልጅ ነው እንዳጠቃላይ ማለት ነው። እውነት እሱን የማይከተል ከትንሽ እስከ ትልቅ ቲክታከር የለም። ምክንያቱም የሚጽፈው የሚለቃቸው ነገሮች በጣም ለህብረተሰቡ ጠቃሚ ስለሆኑ ማለት ነው። እና እውነተኛ ፍቅር እማታገኝ ከሆነ የሚመስልሽን ሰው እማታገኝ ከሆነ ሲንግል ሁኚ፣ ሲንግልነትን ምረጪ ብሏል። እውነት ለመናገር ማለት ነው። አሁን እዚህ ጋር ሀይሚ ማለት የፈለገችው ወይም ደግሞ ማስተላለፍ የፈለገችው ነገር የመልስ ምት ብቻ ሳይሆን ለሮዛ ጠቃሚ ምክርም ነው። እውነት ለመናገር አንዳንድ ጊዜ አንዳንድ እህቶቻችን ሲንግል አለመሆን ብላችሁ ወይም ደግሞ በቃ ብቻችሁን ያለመሆን ብላችሁ ያልሆነ መጥፎ ውሳኔ ወይም ደግሞ የማይወዳችሁን የማያፈቅራችሁን ለእናንተ ምንም አይነት ስሜት የሌለውን ወንድ ትጠብሳላችሁ ወይም ደግሞ ታገባላችሁ ወይም ደግሞ አብራችሁት ለመኖር ትወስናላችሁ። ያ ደግሞ በእናንተ ላይ እጅግ በጣም ትልቅ ስህተት ነው እየሰራችሁት። ምክንያቱም እኛን የማይወደን ለእኛ ክብር አንደኛ ካልወደደኝ ክብር ሊሰጠኝ አይችልም። ምክንያቱም ይሄ ልብ ነው የሚያዘው። ፍቅር ራሱ የሚያዘው ነገር አለ። ፍቅር ከሌለ ልብ ሊያዝ አይችልም። ልቡ ካላዘዘው ምንም ነገር ላንቺ ክብርም ሆነ ፍቅር ሊኖረው አይችልም። ምክንያቱም እውነተኛ ፍቅር ሲኖር ግን ፍቅር ራሱ ያዛል። ገባችሁ? ፍቅር ከሌለው ግን ልክ ለእናንተ ምን ጊዜም ቢሆን እናንተ ለሱ ባሪያ ሆናችሁ ሰራተኛ ሆናችሁ ገረድ ሆናችሁ አንድ ቀን ሳያከብራችሁ ሁል ጊዜ በሰው ፊት እንዳዋረዳችሁ ሁል ጊዜ በሱ እንደተሳቀቃችሁ አንድ ቀንም በሱ ኮንፊደንስ ሳይኖራችሁ ሲኦል ውስጥ ነው የምትኖሩት። ሲኦል ውስጥ እውነቴን ነው የምላችሁ። እና ሀይሚዬ ምርጥ ምክር ነው የመከርሻት። ምክንያቱም
እንደዛ አይነት ሴቶች አንድ ሴት ብቻ ሳትሆን ወይም ደግሞ ሁለት ሴቶች ብቻ ሳትሆን ብዙ ሴቶች አሉ። በቃ ገና ለገናው እኛ ስለወደድ ነው ብቻ ከኛ ጋር ይኖራል ወይም ደግሞ ህይወት እንመሰርታለን ብለን ገብተን ህይወታችንን በገዛ እጃችን ሲኦል የምናደርግ ሰዎች አለንና ከዚህ ነገራችሁ ተቆጠቡ። የሚወዳችሁን እስከምታገኙ ድረስ ጠብቁ፣ ወይም ደግሞ ብቻችሁን ሁኑ፣ ሴት ሁኑ። አንዳንድ ጊዜ ሴት ራሷን አስከብራ በራሷ ተማምና ባይመጣ እኔ ጓደኛ ባይመጣ ፍቅረኛ ባይኖረኝ ብቻዬን እኖራለሁ ብላ በቃ በራሷ ተማምና ህይወቷን ከቀጠለች እግዚአብሔርን ነው የምላችሁ በራሱ ጊዜ የሚፈልጋት ወንድ ይመጣል። በራሱ ጊዜ ሴት ልጅ ራሷን አስከብራ ቁጥብ ሆና ከተቀመጠች የማይፈልጋት ወንድ የለም። ግን እንደዚህ ዝም ብላ እንጥጥ እያለች የምትዘል ሴት ከሆነች ማንም ሊፈልጋት አይችልም። እውነቴን ነው የምላችሁና ሀይሚዬ እንደዛ አይነት ምክር መክረሻታል። ሮዛ ሰምተሻል፣ አዳምጭ በደንብ። ለአንቺ ጥሩ ምክር ነው ይሄ። እናመሰግናለን የኛ ቅመም ማለት ነው እንደዚህ ለመከርሻት። ብሩኬ ደግሞ ምን ብሏል መሰላችሁ? ትልቅ ነገር በትንሽ ነገር አይገኝም ብሏል። ምክንያቱም አንዳንድ ጊዜ እንዴት መሰላችሁ፣ አሁን ብዙዎቻችሁ ከሮዛ ጋር እያገናኛችሁት ነው። ያው ማለት እኔ ትልቅ ነኝ ወይም ደግሞ እኔ ከፍ ያልኩ ደረጃ ላይ ነኝ ያለሁት ወይም ደግሞ ከሮዛ አሁን እዚህ ጋር እንዴት አላችሁ መሰላችሁ፣ እዚህ ጋር የመልክ ወይም ደግሞ የሌላ ነገር አይደለም ጉዳዩ። ከሮዛ ብሩኬ ለሮዛ አይሆናትም አይመጥናትም ማለት ወይ ብሩኬ ቆንጆ ስለሆነ ወይ ደግሞ ብሩኬ ታዋቂ ስለሆነ ወይም ደግሞ ብሩኬ መልከኛ ስለሆነ ሳይሆን ብሩኬ ፍቅረኛ አላቸው፣ ባለትዳር ነው፣ የተከበረ ሰው ነው። የተከበረ ሰው ነው። ፍቅረኛ አላቸው። ፍቅረኛውን በስነ ስርዓት እንግዲህ እንደምታዩቸው ናቸው። ሰዎች ላይ ደግሞ ደፍራ ሄዳ አንተን አፈቅርሃለሁ ብላ ጭራሽ በግድ በውዴታ ሳይሆን በግድ እና ብሩኬ እኔ ካንቺ ጋር በፍጹም ሄዳ አይደለሁም ፍቅረኛ ላይ የራሴን ህይወት ብሏል። ባለፈው የራሴን ህይወት ልጀምር ነው ብሏታል። ስለዚህ እኔ ባለትዳር ነኝ ወይም ደግሞ የተያዝኩ ሰው ነኝ ማለት ነው። ስለዚህ እንደዚህ ዝም ብላችሁ ያለውንና የሌለውን ነገር አታገናኙት። አንዳንድ ልጆች ኮሜንት ላይ ወደ ሌላ ለመቀየር የፈለጋችሁ አላችሁ። ብሩኬ እንደዛ ወይም እንደዛ ለማለት ፈልጉ ሳይሆን እዚህ ጋር እኔ ባለትዳር ነኝ እያለ ነው። የተከበርኩ ነኝ፣ በቃ እኔ ትልቅ ሰው ነኝ፣ ክብር አለኝ እያላችሁ ነው ማለት ነውና ሮዛ ክብርሽን ጠብቂ። እኔ እንደ አንድ እህት መመክርሽ ነገር እባክሽ ክብርሽን ጠብቂ። በቃ በየሚዲያው ዝቅ አታርጊው። ብሩኬ አንቺ እንዳልሆነ በቃ ታረድተሻል። እሱም ነገረሽ። በቃ ትልቅ ነገር በትንሽ ነገር አይገኝም። በቃ እረፊ ሮዛ። በቃ ክብርሽን ጠብቂ ከዚህ በኋላ። የእውነት ለአንቺም ጥሩ አይደለም። አንቺ እኮ ክብርሽን እያጣሽ ነው፣ እየተዋረድሽ እኮ ነው። ስለዚህ ለምን ደግሞ አታርፊው? ለምን ደግሞ ክብርሽን የማትጠብቂው? ለምን በገዛ እጅሽ ክብርሽን ታጫለሽ? ለምን ትዋረጃለሽ እንዴ? ሴት ነኝ እኔ። ሴት ልጅ ክብር ዝቅ ሲል አልወድም። ማንም እየተነሳ እዛ ጋር ዝቅ እያደረገሽ እየሰደብሽ እየረገጠሽ ነው ያለሽው እና ይሄ ለአንቺ ጥሩ ነው? እንዴት ነው በዚህ ዝቅ ልትቀበይ የምትችይው?